ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በባለፈው ክፍል ኢስማ በሸሪፍ ላይ ጠመንጃ ደግና ኢሌኒ ልጄ ናት ወይስ አይደለችም ብላ አስጠይቀው ነበር ያቆምነው። ዛሬስ ምን ይፈጠር ይሆን? አዴል ኢሌኒንና ኦሩክን ከኢስታንቡል ወደ መንደራቸው ለመመለስ ይዟቸው ይጓዛል። ኢሌኒ አዴል የግል አውሮፕላን እንዳለው ስታውቅ ትገረማለች። በዚህ መሃል አዴል ከጋዜብ ስልክ ይደውልለታል። የሚፈልጓት ሴት አድራሻ እንደተገኘም ይነግረዋል። ኢሌኒ በዚህ ዜና ደስ ይላታል። ኦሩክ ከኢሌኒ ጎን በመቀመጥ አዴልን ያናድዷል። ኦሩክን በግድ አስነስቶም እሱ ከኢሌኒ ጎን ይቀመጣል። ሁለቱም መካረር ይጀምራሉ። አዴል ኦሩክን የጥላት ቤተሰብ ፎርታና ባለመሆኑና የታጨች ሴት እንዳለ በማንሳት ሲወቅሰው፣ ኦሩክ ደግሞ የኢስማይማን ቤተሰብ ናት በማለት በቁጭት ይመልስለታል። ንግግራቸው እየከረረ ሄደው አዴል ኦሩክን ከአውሮፕላን ሊወረውረው እስኪመስል ድረስ አንገቱን ይዟል። ነገር ግን የኢሌኒን ባሲያ ይተዋዋል። ወደ ኢስማ ትዕይንት ስንመለስ አሁንም ጠመንጇን በሸሪፍ ላይ እንደደቀነች ናት። ዘሪፋና አጋር እውነቱ ይወጣል ብለው በመፍራት በጣም ተጨንቋል። ሸሪፍ ግን ውሸቱን ይቀጥላል። ልጅሽ ድሮ ነው የሞተች ይላታል። ዘሪፋም አብረው እንደቀበሯት በመናገር ውሸቱንም ታጠናክራለች። ኢስማ ግን የኮቻሪ ቤተሰብ ዝርያ እንዳይቀጥል ለማድረግ የሞተች ልጅ ሰጥተውኝ ልጄን ደብቀውኝ ሊሆን ይችላል ብላ ትከሳቸዋለች። ሸሪፍ ግን እሱ የተበደለ በማስመሰል አሁንም ያቺ የዋህ ልጅ ነች አዴልን ታምኘዋለሽ ይላታል። ከዚያም ከ20 ዓመት በፊት አዴል ከሀጋር ጋር የተነሳውን ፎቶ ማሳየት የቀድሞ ቁስሏን ይቀሰቅሳል። ኢስማም ከአዴል የጸነሰችበትን ጊዜ ታስታውሳለች። በዚያን ጊዜ ቤተሰቦቿ ለክብሯ ሲሉ ሊያጋቧት ይመጣሉ። ኢስማ አዴልን አገባለሁ ብላ ስታስብ፣ ሀጋር ግን አዴል እኔን ለማስቀናት አንቺን እየተጠቀመብሽ ነው እንጂ አይወድሽም ብላ ተዋሸታለች። ፎቶውንም እንደ ማስረጃ ታሳያታለች። ዘሪፋና ሸሪፍ በድሮ ጊዜ አዴል አታሏት እንደጠፋ በማሳመን ሸሪፍ አግብቷት ልጇን በስሙ እንድታስመዘግብ ያግባቧታል። ኢስማ ያንን መራር ትዝታ በማስታወስ ራሷን ስታ ትወድቃለች። ድሮው ሕፃናትን በመሸጥ የምትታወቀው ሱልጣን የተባለች አሮጊት ደሞዟን ስትቀበል ትታያለች። ጋዜብ ወደ ቤቷ ሊፈልጋት ይሄዳል፣ ግን አያገኛትም። ጎረቤቷ ግን ጋዜብን ፎቶ አንስታ ለሀጋር ትልክላታለች። ሀጋር ፎቶን ስታይ ትደነግጣለች። ሱልጣን አክስቷ መሆኗንና ሚስጥሩንም በገንዘብ ልትሸጥ እንደምትችል ለሸሪፍና ለዘሪፋ ትነግራቸዋለች። በዚህ መጨነቅ ጀምራሉ። ሀጋር አክስቷ ሱልጣናን ለማግኘት ብትሞክርም አትመልስላትም። ይህም ቤተሰቡን የበለጠ ያስጨንቃል። ሸሪፍ ወጥቶ ለገውካን የመንደሩ መግቢያዎች በሙሉ እንዲዘጋና የኮቻሪ ቤተሰብ አባላት እንዳይገቡ እንዲከለክል ያዘዋል። ዘሪፋ ሚስጥሩ ለዘላለም ተቀብሮ እንዲቀር ሱልጣንን ማስወገድ እንዳለባቸው ትጠቁማለች። ኢሌኒ ከተረጋጋች በኋላ አዴልን የቁጣ መቆጣጠር ችግር እንዳለበትና የስነ ልቦና ሐኪም ማማከር እንዳለበት ትነግረዋለች። አዴልና ኦሩክ በንግግሯ ይስቃሉ። አዴል ግን በቁጣም ያለ ዘመናት ስንገድል የኖርን ሰዎች ነን፣ መላመድ ካልቻልሽ ወደ መጣሽበት ተመለሽ ይላታል። ኦሩክ አዴልን በንግግሩ ክፋት ቢወቅሱም አዴል ግን ለወደፊት ክደቶች እንድትጠነክር እያደረግኳት ነው ብሎ ይመልስለታል። ኦሩክ አዴልን ኢስማን ከወደድካት ለምን ለአጎቴ እንድትሰጥ አሳልፈ ተውካት ይለዋል። አዴል በንግግሩ ይነካል። ወደ ኋላ 20 ዓመት ትዝታ ይመለሳል። በወቅቱም እስር ቤት እያለ ኢስማ መታ ከሀጋር ጋር ስላለ ፎቶ ስትወቅሰውና ሸሪፍን እንደምታገባ ስትነግረው ይታያል። ሸሪፍ ከእስር ቤት ብረት ጀርባ ሆኖ ሲያበሳጨው ይታያል። አውሮፕላኑ ሲያርፍ ፋጢማ ትጠብቃቸዋለች። ኢሌኒን አግኝታ በጎቹን ስላዳነች ታመሰግናታለች። አዴል የኦሩክን ወንድም ሚሶን ሲያይ በሁለቱ ቤተሰቦች መካከል ያለው ውጥረት ይቀጥላል። ሴት ብቅ ትላለች። ከኦሩክ ጋር መጨቃጨቅ ትጀምራለች። ኦሩክ መኪና ውስጥ አስገብቶ ይዟት ቤትም የኢሌኒ እናት ፍለጋ ስራ ስላለው መሀል መንገድ ላይ አውርደውን በታክሲ እንድትሄድ ያደርጋታል። ኢስማ ነቅታም ሀጋርን ከፊት ለፊቷ ስታገኛት ከክፍሉ ታስወጣታለች። ለኦሩክ ብትደውልም ስልኩን አያነሳም። ወደ አዴል ስትደውል ግን ኢሌኒንና ኦሩክን ከኢስታንቡል እንዳመጣቸው በቁጣ ይነግራታል። የፎርታና ሙሽራም ብሎ ይጠራታል። ሁለቱም ባሉበት ቦታ ሆነ ያለቅሳሉ። ጋዜብ መንገዱ በጎካንና በፎርታና ሰዎች መዘጋቱን ያያል። አዴልና ጋዜብና ፋጢማ ወርደው ከተቃራኒ ቡድን ጋር የተኩስ ልውውጥ ይጀምራሉ። ኢሌኒ በመፍራት እያለቀሰች ከመኪና ትወርዳለች። ጎካን አዴልን ሊገድለው ሲቃረብ ኢሶና ኦሩክ በመኪና መጥተው ጎካን ይገጩታል። ድንገት የፖሊስ ሳይረን ድምፅ ይሰማል። ጎካንና ሰዎቹም ይሸሻሉ። ነገር ግን ፖሊስ እንዳልመጣና ኢሌኒ ኤአይ ተጠቅማ በድምፅ ማጉያ ድምፁን እንዳወጣችው ይረዳሉ። ሁሉም በብልህነቷ ይደነቃሉ። አዴል፣ ፋጢማና ኢሌኒ ተቃቅፈው ደስታቸውን ይገልጻሉ። ሸሪፍና ዘሪፋም የኮቻሪ ቤተሰብ በማምለጣቸው ይናደዳሉ። በዚህ ማለት ኢስማ ልጇ ወደ ተቀበለችበት መቃብር ሄዳ ኢሌኒ ልጄ ናት የሚል ከፍተኛ ጥርጣሬ ስላላት መቃብሩን ልትቆፍር ታስባለች። ዥሪን መታ ታጽናናታለች። በድሮ ጊዜም የሕፃኗን አስክሬን ያመጣችው ሱልጣን መሆኗንም ትነግራታለች። አዴልና ቡድኑ ሱልጣን ወደምትኖሩበት ተራራማ ቦታ ሄዳሉ።
ፍለጋም ሲጀምሩ ድንገት ሱልጣን ወጣ ጋዜብን በዱላ ጭንቅላቱን መታ ባልተለመደ ፍጥነት ልታመልጥ ትሞክራለች። ጋዜብ ተከትሎ ይዛታል። ትልቁ መገረም የሚመጣው እዚህ ጋር ነው። ሴትዮዋም አሮጊት ሳትሆን ሱልጣንን መስላ የተወነች ወጣት ናት። ጋዜብ በታምራዊ እጄ ወደ ወጣትነትሽ መለስኩሽ በማለት ይሳለቅባታል። አዴል ለምን ተለወጥሽ ብሎ ሲጠይቃት ትወና ስለምወድ ነው በማለት ተዋሻለች። ሌኒ ግን ይህችን ወጣት ከዚህ በፊት በኦሮክ የሰርግ ድግስ ላይም ስትጨፍር እንዳየቻት ታስታውሳለች። በከፍተኛ ግፊት ውስጥ ሆና ወጣቷ እውነቱን ትናገራለች። እሷ የሀገር አክስት ልጅ ስትሆን ትክክለኛ አዋላጇ ሱልጣና ደግሞ የሀገር አክስት መሆኗ ታወቀ። ኦሮክ አጎቱና ቤተሰቦቹ የጠነሰሱትን ሴራ ሲረዳ በከፍተኛ ሁኔታ ይደነግጣል። አዴል የፎርታና ቤተሰቦች አንቺን የላኩሽ እኔን ለማታለል ነው ብለው ኦሮክ ላይ ሽጉጥ ይደቅንበታል። ሌኒ እያለቀሰች በመሃል ገብታ ኦሮክ ምንም የሚያውቀው ነገር የለም ብላ ትከላከልለታለች። አዴል ኦሮክን ቢተውም በከፍተኛ ቁጣ እንደተሞላ ነው። ኦሮክና ኢሱም አሁን ኢሌኒ የአዴልና የኢስማ ልጅ ልትሆን እንደምትችል ይገምታሉ። በዚህ መሃል ኢስማ እውነቱን ለማረጋገጥ የልጇን መቃብር መቆፈር ትጀምራለች። ነገር ግን ልቧ ስላልፈቀደላት እያለቀሰች ታቆመዋለች። ሸሪፍ ደውለው ለስራ እንድትመጣ ሲነግራት እየመጣ ነው ብላ ትመልሳለች። አዴል ወጣቷን ቤቱ ወስዶ ሲመረምራት ባሊ እንደምትባልና የሞተች እናቷ ሱልጣናን ስም በመጠቀም የመንግስትን ደሞዝ የምትሰርቅ አታላይ መሆኗን ይደርስበታል። ለእኔ እናቷን ልታገኝበት የምትችለውን ብቸኛ መንገድ ሱልጣንን በመሞቷ ምክንያት ተስፋ ቆርጣ ታለቅሳለች። አዴል ባሊን ለፖሊስ እንድትሰጥ ያዛል። ኦሮክ በከፍተኛ ቁጣ ወደ ቤቱ ተመልሶ አጎቱ ሸሪፍን ይፈልጋል፣ ግን አላገኘም። ሴፍጂ ለሰርጉ የሚሆን የጥሎሽ ዕቃዎችን ወደ ቤቱ አምጥታ ሲያይ ቁጣው ይጨምራል። ሀገር ስለ አክስቷ ሱልጣን ምንም እንደማታውቅ ብቷሽም ኦሮክ ይጮህባታል። ኢሌኒን በማንሳት የምታበሳጨው ሴፍጂንም ከቤት ያስወጣታል። ኢሌኒ ፋጢማን ስለ ሰርግ ጥሎሽ ዕቃ ትርጉም ስትጠይቃት ፋጢማ ይህ ማለት ኦሮክና ሴፍጂ ሊጋቡ መሆኑን እንደሚያሳይ ትነግራታለች። ኢሌኒም በፊቷ ላይ የሀዘን ስሜት ይታያል። አዴልና ኢስማ በፎርታና ቤተሰብ ሆቴል ፊት ለፊት ይገናኛሉ። አዴል ሆቴሉን መግዛት እንደሚፈልግ በመግለጽ ይሳለቅባታል። ባለቤትሽ ሸሪፍ የኢሌኒ እናት ማን እንደሆነች ያውቃል ብለውም ሲጠይቃት ኢስማ ትደነግጣለች። አዴል ከፊቷ ዓለም ሸሪፍ ሚስጥሩን እየደበቀ እንደሆነ ይረዳል። ኢስማ አዴልን ከሀገር ጋር ስለነበረው የድሮ ክህደት ትወቅሰዋለች። አዴል መቼ እንደዋሻት በመጠየቅ ራሱን ይከላከላል። ሸሪፍ የአንቺ ምርጫ ስለሆነ ከእንግዲህ ወደ ኋላ ትመልከች በማለት ሲያበሳጫት ኢስማ ልትመታው እጇን ታነሳለች። እሱ ግን እጇን ይዛትና ይህ ለእኔ አይገባኝም ይላታል። ኢስማ በቁጣ ሸሪፍ ቢሮ ስትገባ እሱ ከባለሀብቶች ጋር ስብሰባ ላይ ታገኘዋለች። አዴል ድንገት ገብቶ ትልቁ ሚስጥር ይፋ ያደርጋል። እሱ የእነዚህ ባለሀብቶች ፋይናንስ ገንዘብ ሰጪ መሆኑንና የሻይ አቅርቦቱ በእሱ ቁጥጥር ስር መሆኑን ይገልጻል። ሸሪፍ በኢስማ ፊት በመሸነፉ ይሳቀቃል። ከስብሰባው በኋላ በኢስማና በሸሪፍ መካከል ያለው ጠብ ይከራል። ኢስማ ከሸሪፍ ጋር በአንድ ክፍል ውስጥ ለማደር አሻፈረኝ ትላለች። ከጎን ከማደር በመቃብር ውስጥ ማደር እመርጣለሁ ትለዋለች። ሸሪፍ ትቷት ወደ ሌላ ክፍል ሄዳል። እሷም ስቅስቅ ብላ ታለቅሳለች። አዴልም በመኪና ውስጥ ሆኖ የእስር ቤት ትዝታዎችን እያስታወሰ በቁጭት ይቃጠላል። ኢስማ በክፍሏ ውስጥ ሆና ብቻዋን ስታለቅስ አዴል መኪና ውስጥ ሆኖ የኢስማ እስር ቤት መታ ሸሪፍን እንደምታገባ የነገረችውን የመጨረሻ ቀን ያስታውሳል። በሀዘንም ወደ ቤቱ ሲመለስ ኢሌኒ መታ ከጎኑ ትቀመጣለች። ገና እውነቱ ባይታወቅም በመካከላቸው ያለው ጥልቅ መንፈሳዊ ትስስር በሚያሳይ ሁኔታ ታጽናነዋለች። በማግስቱ ጠዋት ሸሪፍ በኮካን የሚመሩ ሰዎችን የኮቻሪን ቤተሰብ የእርሻ ሰራተኞች ላይ ጥቃት እንዲሰነዝሩ ያዛቸዋል። በዚህ መሃል አዴል ወደ ሽሪን ቤት በመሄድ ዘሪፋን፣ ሽሪንና ሀጋርን ይጋፈጣቸዋል። ኦሮክ ከአዴል ጎን በመቆም እውነቱ እንዲወጣ ይጠይቃል። ሽሪን ምንም እንደማታውቅ በመማል ስትናገር አዴል ያምናታል። ነገር ግን በዘሪፋና በሀጋር ላይ ከፍተኛ ጥርጣሬ አለው። ሌኒ ስትነቃ ከጎኗ ትንሽ በግናም ከአዴል የተላከ እንደ ልጄ እወድሻለሁ የሚል ደብዳቤ ታገኛለች። በተመሳሳይ ሰዓት ኢስማ ኢሌኒን ብቻዋን ለማግኘት ትወስናለች። ኢስማ በሀሳቧ ኢሌኒን አቅፋ ልጄ ስትላት ብትመኝም ከሀሳቧ ስነቃ እውነተኛዋ ኢሌኒ ከፊቷ ትቆማለች። ኢስማ ሸሪፍ ባሩስ ስለጣላት ኢሌኒን ይቅርታ ትጠይቃታለች። በመካከላቸውም ጥልቅ ንግግር ይደረጋል። ሌኒ እድሜዋ 20 እንደሆነ ትነግራታለች። ኢስማም ትደነግጣለች። ምክንያቱም የጠፋችባት ልጇም እድሜዋ ልክ 20 ዓመት ስለሆነ ነው።
የተወለደችበትን ወደ ጠይቃ ስትልም ኦሩክ ደውሎ የቆሰሉ ሰዎች ስላሉ ወደ ክሊኒኩ እንድትመጣ ይነግራታል። ይስማ የዲኤንኤ ምርመራ ለማድረግ የኢሌኒ የጠጣችበትን ኩባያ በድብቅ ትወስዳለች። ጋዜብ ጎካንን ይዞ መጋዘን ውስጥ ያስረውና ስለ አዋላጅ ሱልጣና እንዲናገር ይደበድበዋል። ሼሪን ለጎካን ደውሎ ስለ ሱልጣን ስም እንዳያነሳ ሊያስጠነቅቀው ሲሞክር ጋዜብ ንግግሩን በድምፅ ይቀርጻል። በቤት ውስጥ ሼሪን ኢሌኒ የኢስማ ልጅ መሆኗን ካወቅ ሁላችሁንም አቃጥላቸዋለሁ በማለት በሸሪፍና በዘሪፋ ትዝታለች። ኢስማ ምርመራውን ለማድረግ ሆስፒታል ብትሄድም ሰራተኛው የፍርድ ቤት ትዕዛዝ ወይም የኢሌኒ ፍቃድ እንደሚያስፈልግ ይነግራታል። በሸሪፍ ቢሮ ውስጥ አዴል በድንገት ገብቶም የኢሌኒ እናት ማናት እያለ ሸሪፍን በቦክስ ያደመዋል። ሸሪፍ ፊቱ በደንብ ቢሸፈንም እውነቱን ለመናገር እምቢ ይላል። በክሊኒክ ውስጥ ኢሌኒ ሀጋርን እናቴን እንዳልፈልግ ለምን ትከለኪኛለች? ምን እየደበቅሽ ነው ብላ ጠይቃታለች። ሀጋር ተደናግጣ ትሸሻለች። ኦሩክ ኢሌኒን ሊያረጋጋት ሲሞክርም ታባረረዋለች። የኢሌኒ ጓደኛ መቱም ሀጋርና አዴል በሁለተኛ ደረጃ ትምህርት ቤት ፍቅረኛሞች ነበሩ የሚል መረጃ ይሰጣታል። ይህም ኢሌኒ ሀጋር እናቴ ልትሆን ትችላለች ብላ እንድትጠራጠር ያደርጋታል። ኦሩክ ቤተሰቦቹ ሸሪፍ ዘሪፋና ጋር ባሉበት ክፍል ገብቶም ኢሌኒ የኢስማና የአዴል ልጅ ናት አይደል ብሎ ይጮህባቸዋል። እናቱ እውነቱን እያወቀች ወንጀሉን ስትደብቅ እንደነበረ ሲረዳ በድንጋጤ ትንፋሹ ይቆራረጣል። ኢስማ አዴልን ከክሊኒኮች ታገኘዋለች። አዴል እያለቀሰ እንደ ልጃችን ያት በማለት እውነቱን እንድትነግር ይማጸናታል። ኢስማ ተስፋ ቆርጣ ለእህቷ አሚና እኔ የኢሌኒ እናት እንደሆንኩኝ ይጠራጠራለሁ በማለት ትናዘዛለች። አዴልና ጋዜብ አታላዩ አባኒን ለፖሊስ ሊሰጧት ሲሉ እሷ ግን የቤተሰቡን ሴራ የሚያጋልጥ የሀጋር የድምፅ ቅጂ የተቀዳበትን ስልክ ሰጣቸዋለች። አዴልና ሰዎች የፎርታናን መሬት በጋዝ እናቃጥላለን ብሎ ይስታል። ኦሩክ ወጥቶ ንብረቱ ከተመለሰ እውነቱን እናገራለሁ ብሎ ይደራደራል። አዴልም በድርድሩ ይስማማል። ኢስማ አዴል ለእውነቱ ሲል ንብረቱን በሙሉ በመተው ትገረማለች። ሁሉም ኦሩክ የኢሌኒ እናት ናት ብሎ ያመጣትን ሴት ከመኪና እስክትወርድ ድረስ በጉጉት ይጠብቃሉ። አንዲት ሴት ከመኪና ትወርዳለች። ሁሉም በድንጋጤ ተነፍሳሉ። ፊቷ ግን በግልጽ አይታይም። የዛሬው ክፍል ይህን ይመስላል። የኢሌኒ እናት ማን ትሆን? እስኪ ግምታችን ኮመንት ላይ አስቀምጡልኝ።